ቆይ ምንም ከሌለ ምን አስፈራሽ? ስልክሽን ከፍተሽ አምጪ። እምብየው አብርሽ ስልኩን አምጡት በእናታችሁ። ትህትና ግራ ተጋባች ማለት ነው። በጣም የምታስገርመው ደግሞ አብርሽንም እንዲሁም መድብል ከሁለቱም ጋር መሆኗ ስህተት ነው። አንዱን መምረጥ አለባት። ግራ ተጋብታለች ትህትና ማለት ነው። አብርሽም አብዷል። ካሁን በኋላ ጠገቤ እንዳደርሺ እዛው መድብልሽ ጋር ሂጅ ብሎ አባረራት ማለት ነው። አብርሽ በንዴት ትዝታን አንቆ ሊገላት ነው። ትዝታ ሴራዋ ተንኮሏ ተጋለጠባት። ትዝታ አብርሽን በጣም ተወደዋለች። ከሷ ጋር እንዲኖር ትፈልጋለች። እሱ ግን አይወዳትም፣ ይጠላታል። ተንኮለኛና ክፉ ሴት ስለሆነች በዛ ምክንያት እሱን የራሷ ለማድረግ እንግዲህ የቤቱ አከራያቸው ደግሞ ቤቱን በስሙ አርጎለት እና ስለዚህ ያንን ግን ሰርፕራይዝ ነው ደብቆት ነበር። እሷ ግን በስልክ አውቃ ቤቷን በእሷ ስም ልታዛውር አንዴ ሳይሳካላት ተበልታለች። በሁለተኛው ግን እንግዲህ ተንከሲስ ዛሬ ወንድ ወጥቶታል፣ አጋልጧታል ማለት ነው። እና እንግዲህ በኋላ ችግር ተፈጥሯል። አሁን ላይ ከሁሉም በላይ የሚያሳዝነው መሳይ ነው። መሳይ እንዳይሞት ባካችሁ መሳይን አድኑት። መሳይ እንግዲህ በሽታውን ሳይናገር ራሱን እየጎዳ ወደ ሞት እየተቃረበ የሚገኝ አሁን ትትና እህቱ መሆኗን ካወቀ ጀምሮ በጣም ነው የሚወዳት። ለሷ ያለውን በስስት ነው የሚያት። መኖር ቢፈልግም አቅሙ በሽታው ከአቅሙ በላይ ነው። መታከሚያ አይደለም፣ መድኃኒት መግዣ ብር የለውም። በሽታው ያልተገኘ ያልተናገረ መድኃኒት አይገኝለትም እንደሚባለው መሳይ በሽታውን ለማንም አልተናገረም፣ ደብቆ ነው ያለው። መሳይ በሽታውን ቢናገር እና ቢታከም በህይወት ቢኖር እንዲሁም ቤተሰቦቹን ቢያገኛቸው ትትናም ወንድሟን እድሜዋን ስትፈልግ እውነቱን ቢነግራት ምን አለ። ትትና አሁንም ወንድሟን እየፈለገች ነው። ለትትና ወንድሟ እንደሆንኩ አልነግራትም፣ እኔም አልጠቅም ነኝ ለቤተሰቦቼ። አንደኛ እኔ በሽተኛ ነኝ። አሁን በስተመጨረሻ ልጃችሁ ነኝ ብላቸው እኔ ስሞት በእኔ ሀዘን እናቴም ሆነ እህቴ አባቴ እንዲሰቃዩ ሲያለቅሱ እንዲኖሩ አልፈልግም። እስካሁንም ኖረዋል። እኔን አጥተው ሲፈልጉኝ ቢኖሩ ይሻላል። ሞቴን አውቀው በሞቴ ተሚያለቅሱ እናቴም ሆነ እህቴ አባቴ ብሎ ለራሱ ወስኗል። እንግዲህ ትንሽ እንኳን ስለ መሳይ በሽታ የምታውቀው ጽጌ ናት። ጽጌ አሁንም በር እያንኳኳች ነው። እሱ ግን መናገር አቅቶት የመጨረሻው ደረጃ ላይ ራሱን ስቶ እንግዲህ ጥሎት ወድቋል። መኝታ ክፍሉ ተቆልፏል። እንግዲህ ጽጌ በሩን ሰብራ ትገባ ይሆን ወይስ ስልክ ለመደወል እየፈለገ ነው? እጁ ተንቀጠቀጠበት። ለአብርሽ ልደውልለት አቃተኝ እያለ ነበረ። መሳይ አሁን ስልክ መደወል ይችል ይሆን ወይስ ያቅተው ይሆን ወይስ ትዝታ በሩን ሰብራ ትገባ ይሆን? እባካችሁ መሳይን አድኑልን ነው የምንለው። ትትና አሁን ላይ መከታ ጋሻ ሆኗታል። እሷ ወንድሟ እንደሆነ ባታቅም እሱ ግን እህቱ እንደሆነ ስላረጋገጠ ነው የሚንከባከባት ማለት ነው። አብርሽ ግን ከመሳይ ጋር ስትሆን ትትና ለምን አልቀናም? ወንድሟ እንደሆነ አልነገረውም። ግን ከመድብል ጋር ሲያት ነው የሚቀነው። ግን ለትትና ማን ትመርጡላታላችሁ? ትትና አረብ ሀገር ለምትሄድም ወስናለች ማለት ነው። እኔ ለትትና ምመርጥላት ጋይስ መድብልን ነው። ለምን አትሉም? አብርሽ ጥሩ ሰው ቢሆንም ግን በጣም ግልፍተኛና ቁጡ ነው። ስለዚህ እንትን ሊላት ይችላል ማለት ነው። አንድ ቀን ሊገላት ይችላል። በጣም ቁጥነት ስላለበት አንድ ቀን ቢጣሉ ሊገላት ስለሚችል መድብል ደግሞ ምንም ነገር በጣም በማስተዋል በመረጋጋት ነው በችኮላ የሚወስን ሰው። አብርሽ እንኳን እያንቋሸሸው እየሰደበው ተቤት ይወጣልኝ ሄድ ምን ልሰራ መጣ እያለው ከዛ ቤት አይቀርም እና በፍቅር በስሜት አይደለም በማስተዋል ነው። አብርሽ ጋር ብትቀጥል አንድ ቀን ቢያንስ እሱ ሆነ እንኳን መናደዱ ቅናቱ በዚህ ተቀጠለ ሊገላትም ስለሚችል ጋይስ እኔ ታብርሽ ጋር ቢቀርባት ብዬ አስባለሁ። እሱ ግን ገንዘብ ስላለው ነው መድብልን የመረጥሽ ብሎ ደግሞ እያናደዳት ነው ማለት ነው። ስለዚህ ገንዘብ ብቻ ሳይሆን የሰው ልጅ
ስርዓትና ስነ ምግባርም ያስፈልጋል። ስለዚህ ምን አይነት ስነ ምግባር አለው አብርሽ? እና ጋይስ እኔ በበኩሌ እንደዛ ነው የማስበው። አብርሽ ይቅርብሽ ትትና፣ ምክንያቱም በዚህ ከቀጠለ አስጊ ነው። እና አብርሽ ደግሞ መጀመሪያ ተረጋጋ። እንኳን ትትና ሌላ ሰውም ወደ አንተ ህይወት በዚህ አትመጣም ማለት ነው። የግሌ በጣም ደስ ትላለች ለትትና ያላት ፍቅር፣ የትትና መከታ። በአሁኑ ሰዓት እኔ ልሄድ እንስራ አንቺ አባትሽን አስታም የሚል ሰው ይገኛል? ግን እኔ ለመጀመሪያ ጊዜ እንደ ግሌ ነው ጓደኛ የገጠመኝ። ጓደኞች እንኳን ጓደኛቸውን ቀምተው ራሳቸው ለማድረግ ነው የሚፈልጉት። እሷ ግን በፍቅር ውሳኔዋ ላይም አልገባችባትም። መምረጥ ያለብሽ አንቺ ነሽ። የምትፈልጊውን ምራጪ። ደሞም ግን ለአረብ ሀገሩ እኔ ብሄድ ይሻላል አለቻት ማለት ነው። የግሌ በጣም ጥሩ ሴት ናት ከምር። እንደ የግሌ አይነት ጓደኛ ይስጣችሁ ማለት ነው። እና አረብ ሀገር ያለውን ፓርት በደንብ ነው የገለጸችው ማለት ነው የግሌ። ስለዚህ የጓደኝነት ጥግ ማለት የግሌ ነች። እና የግሌ መሄድ የለባትም። ገልሙን ታግበውና ይኖሩ። ገልሙ ማግባት ይፈልጋል ማለት ነው። እንዲሁም መድብልን አግብታትና ብትኖር አረብ ሀገር እኔ ለማንም አልመክርም ማለት ነው ብዬ ነው የማስበው። እናንተስ ምን ትላላችሁ ጋይስ? ትትና አረብ ሀገር እንድትሄድ ትፈልጋላችሁ? እኔ አልፈልግም። እና ቤተሰብ ስለተከታተላችሁኝ አመሰግናለሁ። መሳይን አድኑልን። ትዝታ የእጇን እያገኘች ነው አሁንም ታገኝ። እና ባይ ባይ። ላይክ ሰብስክራይብ አድርጉኝ። ቀጣውን አብረን እናያለን ጋይስ።